እኔ አንድ ንጉስ ኦዚያን ይባላል በካህኑ ዘካርያስ ዘመን ቃል እየተማረ እግዚአብሔር ነገሩን አከናወነን። ዝናው እጅግ ጨመረ። ቃልና ጸሎት ሲያቆም ልቡ ታበየ። ንጉስ እኮ ነው፣ የይሁዳ ነገድ ነው። የአሮን ዘር የለበትም። እኔ ንጉስና ብቻ ለምን ክህነትንም ልደርበው አለ። ቀጥታ ቤተ መቅደስ ውስጥ ኧረ እባክህ ይሄ አንተ ቦታ አይደለም፣ የካህናት ነው። ንጉስ ሆንክና እግዚአብሔር ባረከና በማያገባ ትገባለን። ዝም በሉ አፋችሁን ዝጉ አለ። 85ቱን ዝም በሉ ብሎ ተቆጣቸው። በለምጽ ግንባሩ ላይ ጠጣ አደረገለት። ታውቃላችሁ፣ በተዘጋ ቤት ቆለፉበት። ኢዮአታም በፋንታው ነገሰ። ኦዚያን በተዘጋ ቤት ውስጥ ነው። አሁን በተዘጋ ቤት ጊዜ ስላለ መጽሐፍ ጻፍ ብትሉት ብራዘር እግዚአብሔርን ፍራ ነው የሚል የመጽሐፉ ርዕስ። ለሉቃስ ወንጌል ምዕራፍ 13 ቁጥር 22 ጀምሮ ያለውን ይሆናል። ሉቃስ ወንጌል ምዕራፍ 13 ቁጥር 22 ወደ ኢየሩሳሌምም ሲሄድ ከተማዎችንና መንደሮችን እያስተማረ ያልፍ ነበር። አንድ ሰውም ጌታ ሆይ የሚድኑ ጥቂቶች ናቸውን? አለው። እርሱም እንዲህ አላቸው፣ በጠበበ በር ለመግባት ተጋደሉ እላችኋለሁና ብዙዎች ሊገቡ ይፈልጋሉ አይችሉምም። ባለቤቱም ተነስቶ በሩን ከቆለፈ በኋላ እናንተ በውጭ ቆማችሁ ጌታ ሆይ ክፈትልን እያላችሁ በሩን ልታንኳኩ ትጀምራላችሁ። እርሱም መልሶ ከወዴት እንደሆናችሁ አላውቃችሁም ይላችኋል። በዚያ ጊዜም በፊትህ በላን ጠጣንም፣ በአደባባያችን አስተማርክ ልትሉ ትጀምራላችሁ። እርሱም እላችኋለሁ ከወዴት እንደሆናችሁ አላውቃችሁም፣ ሁላችሁ አመፀኞች ከኔ ራቁ ይላችኋል። አብርሃምንና ይስሐቅን ያዕቆብንም ነቢያትን ሁሉ በእግዚአብሔር መንግሥት ባያችሁ ጊዜ እናንተ ግን በውጭ ተጠላችሁ ስትቀሩ በዚያ ለቅሶና ጥርስ ማፏጨት ይሆናል። ከምስራቅና ከምዕራብ ከሰሜንና ከደቡብ ይመጣሉ፣ በእግዚአብሔር መንግሥት በማዕድ ይቀመጣሉ። እነሆም ከኋለኞች ፊተኞች የሚሆኑ አሉ፣ ከፊተኞችም ኋለኞች የሚሆኑ አሉ። በዚያ ሰዓት ከፈሪሳውያን አንዳንድ ቀርበው ሄሮድስ ሊገድል ይወዳልና ከዚህ ውጣና ሂድ አሉት። እንዲህም አላቸው፣ ሄዳችሁ ለዛች ቀበሮ እነሆ ዛሬና ነገ አጋንንትን አወጣለሁ፣ በሽተኞችን እፈውሳለሁ፣ በሦስተኛውም ቀን እፈጽማለሁ በሏት። ዳሩ ግን ነቢይ ከኢየሩሳሌም ውጭ ይጠፋ ዘንድ አይገባምና ዛሬና ነገ ከነገ በስቲያ ልሄድ ያስፈልገኛል። ኢየሩሳሌም ኢየሩሳሌም ነቢያትን የምትገድል ወደ እርሷ የተላኩትን የምትወግር ዶሮ ጫጭቷን በክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ እናንተም አልወደዳችሁም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል። እላችኋለሁም በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ ፊቴን አታዩኝም። መቼም ሪያል ትምህርታችን ነው ሁሉ የተጻፈው። ከባድ ቢሆንም አስፈላጊ ነው በእውነት እና እንጸልያለን ጌታ እንዲያስተምረን። ጌታ ሆይ እናመሰግናለን። ቃሎች ሁሉ ለትምህርታችን ለጥቅማችን የተጻፉ ናቸው። ጌታ መርጠን አናነብም፣ መርጠንም አንሰማም። ካንተ ያለውን ሁሉ ምክር ለመቀበል በፊት ነን። አቤቱ እርዳን። ክብር ለአንተ ይሁን፣ በኢየሱስ ስም ብለህ ስማን፣ አሜን። መቼም ናሙናዎች አሉ ለሁሉ። ናሙና ማለት ምን ማለት ነው? ምናልባት በሰው ከመሞከር በፊት በአይጥ ይሞክራሉ ልበላችሁ። ናሙና አይጥ ከሰው ጋር አንዳንድ ጉዳዮች ይጠጋጋል ይመስለኛል። እና ትንንሽ ናሙናዎች ይሞከራሉ። የመጨረሻው ታላቁ ምጽአትና የመጨረሻው ቀን ናሙናዎች በምድር ላይ ትቶልናል። እና ማሳያ እንደማለት ነው። በእውነት ዋናውን ባይወክሉም ግን ማሳያዎች ናቸው። ለምሳሌ ይሄን ናሙና መጽሐፍ ቅዱሳዊ ባደረገው የሳምሶን ሕይወት በጣም ይጠቅስልኛል። ሳምሶንም አንበሳ ገደለ እና የቤተሰብ ቅልቅል ሰዓት አንበሳውን ሲያየው ማር ከውስጡ አለው። ከዛ ያንን ማር ጠቅሶ እየበላ ለእናት ለአባቱም ሰጣቸው እና እንቆቅልሽ ጠየቀ ማለት ነው። የቤተሰብ ቅልቅል ላይ ካገባት ፍልስጤማዊ ጋር ለሚዜዎቹ ለሴቲቱ ሚዜዎች እንቆቅልሽ ልጠይቃችሁ ከመለሳችሁ 1000 ብር መሰለኝ ይሰጣችኋለሁ፣ ካልመለሳችሁ እናንተ ትሰጡኛላችሁ እያለ ድርድር ውስጥ ከተታቸው።
በኋላ እሺ እንቆቅልሹን ንገረን። ከበላተኛ ውስጥ መብል ወጣ፣ ከብርቱ ውስጥ ጥፍጥ ወጣ ቢሉት አልፈታላቸው እና ሚስትየዋን ጨቀጨቋት ማለት ነው። ልትበዘብዥን ነው እንደ ጠራሽን? ጨንጭቀሽ ሚስጥሩን ካላመጣሽ ወዮልሽ አሏት። እሷም ዝብዝብ አደረገችው፣ ጨቀጨቀችው። ታውቃላችሁ፣ ለእናት ለአባት ያልነገርኩትን ለአንቺ ነግርሻለሁ። ጭቅጭቅ ስታደረገው ነገራት። ከአንበሳ ይልቅ የሚበረታ ከማር ይልቅ የሚጣፍጥ ምንድን ነው አላት ማለት ነው። እሷም ሜዳ ሹክ አለች። አውቀነዋል አሉ። እሺ ምንድን ነው አላቸው። እንደምትነግር አልመሰለውም እሱ። ከአንበሳ ይልቅ የሚበረታ ከማር ይልቅ የሚጣፍጥ ምንድን ነው? በጥጃዬ ባታርሱ ኖሮ ባላወቃችሁ አለ። ጥጃ የሚላት እንግዲህ ያው ሚስቱን ሊሆን ይችላል። እና ሄዶ ምርኮ አመጣ፣ ያ የተባለውንም ጥሎች ሰጣቸው ማለት ነው። ግን እግዚአብሔር ዘንድ የቤተሰብ ማዳመቅ አያደርግም እግዚአብሔር። ታውቃላችሁ፣ ሳምሶን ሚስጥር መጠበቅ ምን እንደሆነ ወቅ። ይኸውልህ ፍልስጤማዊ ሴት ማን እንደሆነች ይግባ፣ ዛሬ በ1,000 ብር ተገላገልከው በኋላ የሚል መልእክት ነው ያለው መቼም። ከዛ ሳምሶን ተጣሉ፣ ተቆጣ፣ ትቷት ደሊላን አገባ። ዋናዋ መጣችለት። የአሁኑ ጥያቄ የ1,000 ብር ጥያቄ አይደለም። የሰውየው የኃይሉ ሚስጥር ምን እንደሆነ ካላወቅሽ እንገልሻለን የሚል መጣ። ከነገርሽን ደግሞ ይህን ያክል ብር እንሰጥሻለን ብለው በጓዳ የሸመቁ ፍልስጤማውያን ቁጭ አሉ። ሴትዮዋ ጀመረች እየተጥመለመለች፣ ትወደኛለህ? በውድሽ ነው ያገባውሽ። የኃይል ሚስጥር ምንድን ነው? በልጥ ብታስሪ፣ ብትጎነጉኝ፣ ችካል ብታደረግ እያለ መጫወት ጀመረች። ከዛ ሳምሶን ፍልስጤም መጡብህ፣ ንቅልቅል ያደርገዋል፣ የታሰረበትንም ብጥስጥስ ያደርገዋል። እየዋሻ ስንት ጊዜ ነው። ነፍሱ እስክትወጣ ዘበዘበችው የሚል ቃል ታነባላችሁ። የሰይጣን የጦር ዕቃ ነው ዝብዝብ። ነፍሱ ልትወጣ ሆነ፣ ቁጭ ብድግ አላረገችውም። በቃ ጠቅላላውን ነገራት። ሄዳችሁ ታውቃላችሁ። የልቡን እንደነገራት ስታውቅ ሄዳ ለተደበቁት ነገረቻቸው። አለቀ ታሪኩ። ከዛ ጉልበቱ ላይ እያሻሸች አስተኛችው። ድብን ብሎ እንቅልፍ ሲወጣ ላጩት፣ አይኑን በጋለ ብረት አወጡት። የፍልስጤማውያን ስንዴ ፈጭ ሆኖ ቁጭ አለ። እግዚአብሔር የቀባው የእነሱን ስንዴ እንዲፈጭ አልነበረ፣ ለጣዖታቸው መላገጃ አደረጉት። ታውቃላችሁ፣ ሳምሶን የትንሽ ሁለት ቢገባው ኖሮ እግዚአብሔር አልተናገረኝም ማለት አይችልም። እንደምታውቁ ብዙ ዳዊት በጎችን ሲጠብቅ ድብ ያመጣበታል፣ ድቡን ይገነጣጠላል። ለጎልያድ ልምምድ እኮ ነው፣ ናሙና ነው። ድብና አንበሳ ዋናው ላይ ጉብ አደረገው። ዳዊት ከብቶታል። አንበሳ በተፈጥሮ እንዳልመጣ፣ ድብም በተፈጥሮ እንዳልመጣ እና እግዚአብሔር የሚያለማምደው ጦርነት ልቡን እያጀገነው እንደሆን ገብቶታል። አንበሳና ድቡን በእጄ ጣለ ያልተገረዘ ያለው ብዙ ስልጠና ውስጥ ነው። ጥቃቅኑ ገብቶታል ነው የምላችሁ። እግዚአብሔር ለትልቅ ዓላማ እያዘጋጀው እንደሆን ዛሬ ማካፍላችሁ ስለ መጨረሻው ዘመን ስለ ድልነሺ ጥቂት ሰዎች እና ኢየሱስ በመንደር በከተማ እያለፈ ሳለ ወንጌል እየሰበከ አንድ ሰው ምን እንደነካው አላውቅም፣ የሚያስገርም ጥያቄ ጠየቀው። ጌታ ሆይ የሚድኑ ጥቂቶች ናቸውን አለው። ኢየሱስ እየሰበከ እሱ የሚያስበው ስለ መነጠቅ፣ ስለ ምጽአት፣ ስለ ሲኦል፣ ስለ መንግስተ ሰማይ ስለሚድኑ ሰዎች ነው ማለት ነው በልቡ። ጌታ አልደበቀውም፣ እቅጩን ፍርጥን ያደረገለት። ታውቃላችሁ፣ ሲናገር ጌታ እንዲህ ነው፣ የመጨረሻው ዘመን ያሳሰበህ መላእክት ትራምፔት ሲነፉ፣ ቅዱሳን ሲነጠቁ፣ አንቲክራይስት ትላለ፣ በዛ እንደዚህ ትላለ፣ 1000 ዓመት መንግስት፣ ብዙ ትጨነቃለህ። ስለ መጨረሻው ዘመን ድል ነስተው ከሚገቡ ጠባብን በሩን ጠባብ መንገዱን ድል የሚነሱ ሰዎች አሁን ልስበክ አለው። በጣም ጥሩ እና ስለ መጨረሻው ሩጫ በእነ አብርሃም ይስሐቅ፣ በእነ ያዕቆብ ነቢያት ዙፋን ላይ ከነሱ ጋር በገበታ የተቀመጡ እንዳንተው ሰው የሆኑ ድል ነስተው በሰማይ ገበታ የተቀመጡ ፓትርያርኮችን ነቢያቶችን ምሳሌ ሰጠው። በእነሱ መንገድ ሂድ እያለው ይመስለኛል።
እና በመጨረሻው ዘመን እንደሚገቡ ናሙና በህይወታቸው ያለ ሰዎች ልንገርህ ነው ዛሬ ጨዋታው። እኔ ምን ሳረግ ታይኛለህ? ለምሳሌ አንተማ ሳረግ ማይህ በከተማ በመንደር እያስተማርክ እያለፍክ ነው። በቃ ይሄው ነው ህጉ። የመጨረሻው ዘመን ድል ለመንሳት ከፈለክ በገባህና በጥቂቱ ታመን። ትልቅ ጥያቄ ነው የምጠይቀኝ፣ በትንሹ ግን የለህም። ክርስትና በጣም ትልልቅ ቴዎሎጂ ነገር እየተፈላሰፍክ ታላላቅ ቃል እየተናገርክ የምትመራመረው አይደለም። በእጅ ያለውን በጥቂቱ ታማኝ መሆንን አዋጭ። አንዳንድ ሰው በጣም ፍልስፍናው ልነግራቸው አልችልም። በቸርችም እጁን ያወጣል፣ የሚሰጠው አስተያየት፣ የሚያመጣው ምክር፣ ነገ ግን እንኳን እሱ ቦታውም የለም ነው ብላችሁ በትንሹ በገባው የለም። ንግግር በሉት ሰማይና ምድሩን ያደባልቀዋል። እኔ ይገርመኛል። የተረት መጽሐፍ ወዳለሁና ልጅ ሆኜ ሳነብ ልዋጭ የሚላለ አሁን ጠፍተዋል። በርግጥ ልዋጭ ይላል እና ብርጭቆ ስትሰጡት ወይ ልብስ ብርጭቆ ይሰጣችኋል። እንዲህ ያለ ነገር የሚሰሩት ልዋጭ ደከመውና ዛፍ ስር ቁጭ አለ ይላል የተረት መጽሐፍ። ከዛ ብርጭቆውን የሚሸጠውን እግሩ ስር አስቀምጦ አሁን ጀመረ። ለቀቀው አይምሮውን። ታውቃላችሁ መንፈሱን የማይገዛ አጥር እንደሌለው ቤት ነው ይላል። መሄድ ነው በቃ። ይሄን ልዋጭ አጣድፍና ብር በርከት ሲልልኝ ዶሮ አረባለሁ አለ ዛፍ ስር ቁጭ ብሎ። ከዛ የዶሮ የእርድ እንቁላል የርቢ እንቁላል አጣድፌ ሲበዛልኝ ከብት አረባለሁ አለ። ከብቱን እያደለኩ ሸጬ ብሩ ሲበዛ ፋብሪካ ከፍታለሁ። አንዱን ቀን ሰራተኛ እና ስለው እምቢ ካለ በካልሾ ለዋለሁ ሲል ብርጭቆውን ሰበረው ይላል። ትልቅ ነገር በስሩ ያለውን ብርጭቆ ግን አልተጠነቀቀም፣ ለቀቀው። እና ስለ መጨረሻው ዘመን ይጠይቃል። እኔ እርግጠኛ ነኝ ባይብል ስተዲ ላይ በሰዓቱ አይገኝም ይሄ ሰው። መጽሐፍ ቅዱስን በየቀኑ ያጠናው የሚፈላሰፈው ትልቅ ጥያቄ። ኢየሱስ ቀዝቀዝ አረገው። ብራዘር መንግስተ ሰማይ በእንደዚህ አይዘለቅ። ይኸውልህ ትልቅ ጥያቄ መጠየቅ እኮ አይደለም ኃጢአት። ለዛሬ ግን እንዳትኖር ካረገ ነገም ሲነጋ ትልቅ ጥያቄ። በእጅ ያለውን በጥቂቱ ከታመንክ በብዙ ትሾማለህ። ሌላውን እንደ ሸማኔ መወርወሪያ ይደውረዋል። ይህ አንተ ጉዳይ አይደለም። ስለማይገባህና ካንተ ውጪ ስላለው ዘመናት ታሪክንና ዘመንን የሚያቀናብር በዙፋኑ የተቀመጠ የሱ ስራ ነው። አንተ ግን በጥቂቱ በገባ መጠን ታማኝ መሆን ነው። እኔን ተመልከት። በመንደር በከተማ ይኸውልህ ስትሰብክ ሲሄድ ከተማ መንደር እያስተማረ ያልፍ ነበር። ታውቃላችሁ ዘመኑ የፖለቲካ ግለት ያለበት ነው። ሮም እስራኤልን ቅኝ ግዛት ይዛለች። ማርና ወተት የተባለው የአብርሃም ምድርን 100% ተቆጣጥረውታል። እና አውግስጦስ ቄሳር፣ እነ ጲላጦስ እና እስራኤላዊ አንጀቱን የሚያርረው ታውቃላችሁ ኃይለኛ ህዝብ ነው። ይህንን እንዲያውም በህቡ ያደራጁት ሊቀ ካህናቱ ናቸው። በዋናነት ቀሚስ ልበሱ እንጂ ከቅዳሴ በኋላ ስብሰባው ሮምን መገልበጥ ነው። እና ኢቭን አይደለም ከሐዋርያቱ 2 ባንዳ ናቸው ይባላል። ሰይፍ ታጥቀዋል። ከእናንተ ሰይፍ የሌለው ልብሱን ሸጦ ሰይፍ ይግዛ። የሙከራ ጥያቄ ነው። 2 አለ። ሐዋርያ ሰይፍ ምን ያደርግልሃል? አሳሎ ቆርጥ ነው እንዳትለኝ መቼም ትተኸዋል። አንዱ ቀናተኛው ስምዖን የሚባለው ለእግዚአብሔር አይደለም የቀናው ለእስራኤል ነው። ስሙ ራሱ ቀናተኛው። አንደኛው ጴጥሮስ ነው ሻቦር የታጠቀው። ቀን ሐዋርያ ማታ ባንዳ ናቸው ማለት ነው። እነዚህ ሰዎች የፖለቲካ ጉዳይ አንገብግቧቸዋል። እንዲያውም ሊነጠቅ ሲል የእስራኤልን መንግስት የምትመልሰው መቼ ነው አሉት። የመንግስት ጥያቄ፣ የአብርሃም ጥያቄ፣ የዘር ጥያቄ ደማቸው ውስጥ ቁጭ ብሏል። በገዛ ዘመንና ወራቱ የሚያደርገውን ምን አገባ አንተ? የተሰጠን በኢየሩሳሌም በይሁዳ በምድር ሁሉ ወንጌል እንድትሰብክ ነው። መንግስትን በአብ ዘንድ የተቀመረ የተወሰነ ነው፣ አያገባችሁም ብሎ ነው ያደረገው። ታውቃላችሁ እስከ ማድረግ አንገብጋቢ የሐዋርያ ጥያቄ ነበር።
በጥቂቱ በእጃቸው ባለው አይደለም፣ በታላላቅ ነገር ይጨነቃሉ። ታላላቅ ነገር ማሰብ እኮ ኃጢአት አይደለም። በጥቂቱ የሚገባውን ግን ካላደረግከው ንፋስ ስትጎስም ኖርክ። ክርስትና በእንደዚህ ያልተቃኘ። ትዝ ይላችኋል ኖህ፣ ከፊትህ ኖህ የጥፋት ዘመን አለ፣ እስትንፋሱ አፍንጫው ላይ ያለውን ሁሉ አጠፋዋለሁ፣ ሰውን በመፍጠሬ ተጸጸትኩ እና ምን ላርግ? ምንድን ነው ማስተር ፕላን? በእኔ ዘመን በዘመኔ ፍጻሜ ልታደርግ ያሰብከው ምንድን ነው? ኖህ እንስሳ የለም ሰው የለም፣ በሙሉ በውሃ ይጠፋል። መርከብ ስራ፣ መርከብ ውስጥ የሚገቡ ብቻ ይድናሉ። አለቅ። አንዴ ነው የተናገረው። ከዚህ በኋላ ኖህ ምን ያደርጋል ብላችሁ እንደው የዕለት ተዕለት ኑሮውን ብታዩት በየቀኑ ዝፍጥ ይሰበስባል፣ ምስማር ይለቅማል፣ እንጨት ሲቆርጥ፣ ዲዛይን ሲያነሳ፣ በየቀኑ የየቀን ተግባሩን ሲሰራ እንጂ ስለ ጥፋት ውሃ እየቆዘመ በር ዘግቶ ሲያለቅስ አታዩት። የዘላለም አምላክ ውሃ ከጠፋ በኋላስ የህፃናት ጉዳይስ ግራ ቀኙን የማያውቁ እና አዞ መርከብ የማይችላቸው ምን ሊሆኑ ነው? ከዛ በኋላ ፍጥረት እንዴት ይቀጥላል? ስለማይመልሰው አይጨነቅም ነው። በየቀኑ አንድ መስኮት ይገጥማል፣ አንድ በር፣ አንድ ጣራ። ከዛስ ፍጥረትን በፉጨት የሚጠራ እሱ ነው። እኔ መርከብ እሰራለሁ፣ አንበሳውን እንዴት ነው የማገባው አይልም። ዝሆኑን በምን ዘዴ ነው የማገባው አይልም። በጊዜና በወቅቱ አምላክ ሁሉም በሰልፍ ያመጣዋል፣ ያውቀዋል። ኖህ የሚጨነቀው የዕለት ተግባሩን በዕለቱ መፈጸሙን ነው። መርከቡ ሲያልቅስ ንጹህና ንጹህ ያልሆኑትን በፉጨት የሚጠራ አምላክ በዙፋኑ ላይ ነው። ታላላቅ ነገር አያስጨንቀውም ልላችሁ። ቢጨነቅስ ምን ማድረግ ይችላል? ጥቁሩን ነጭ፣ ነጩን ጥቁር የማታረግ በቁመት አንድ ስንዝር መጨመር የማትችል ስለ ብዙ ነገር ለምን ትጨነቃላችሁ? ወፎችን አበባን ተመልከቱ። እምነት የጎደላችሁ ፍጥረትንና ታሪክን የሚቆጣጠር የሚመግብ አምላክ አለ እኮ። ለምንድን ነው አትጨነቁ የሚለው? ለዛሬ ማሰብ እንድንችል እኮ ማድረግ። ከተጨነቅ ዛሬ ያልተጻፈ ገጽ ይገለጥባል። እና ሙሴ ታውቃላችሁ ኮልታፋ ነው። አፈትብ አይደለሁም እኮ የሚለው ኦራተር አይደለሁም፣ ንግግር እኮ አልችልም፣ ምላሱን ያመዋል ይላሉ አንዳንዶች። አፈ ጸያፍ ነኝ፣ እንኳን ፈርዖን ፊት ከሰው ጋር እኮ ማውራት አልችልም፣ እንደኔ ያለ ሰው ነፃ ወጪ ሊሆን አይችልም አለው። አይ ሙሴ እንደሱ አትበል፣ እኔ የላኩህን የዕለቱን አጀንዳ ፈጽም እንጂ ስለሌላው እኔ ገጣጥመዋለሁ። ይኸውልህ አንደበት ምራቅ የሚያንጠባጥብ ተናጋሪ አሮንን ከች አደረገዋለሁ። አታስብ፣ አንተ የዕለቱን ታዘዝ እንጂ ስለ ነገና ስለማትችለው አትጨነቅ። ዝም ብለህ በትርን ይዘህ በየቀኑ ያዘዝኩን ብቻ ማድረግ ነው። ያልገባህንና ታላቁን ለኔ ተወው። የግብፅ ጠንቋይ ነው፣ የግብፅ ፈርዖን ነው፣ የምድረ በዳ ጉዞ ነው፣ ምን ይበላሉ ምን ይጠጣሉ፣ እንዳትጨነቅ ሙሴ። የዕለት ጉዳይን ፈጽም። መክፈሉ ለኔ ተወው፣ እንጀራ ማዝነቡ ለኔ ተወው፣ ከአለት ውሃ ማጠጣቱ ከአቅም በላይ ነው፣ አታስብ። በካልኩሌሽን አይሆንም። በጥቂቱ ከታመንክ ፍጻሜ ላይ ደረስክ ማለት ነው። አየህ፣ የመጨረሻው ሩጫ ድል የሚነሱ ሰዎች ምልክታቸው ምንድን ነው? በጥቂቱ የታመኑ ናቸው። በጥቂቱ ከታመንክ በብዙ መሾም አይቀርም። በጥቂቱ ካልታመንክ ትመኘዋለህ እንጂ መሾም የሚባል ነገር የለም። እና ሁሉ ነገር የተቃኘው በዛ ጌታ ታውቃላችሁ ሲሰቀል ባለፈው ተከፋፍለናል። እና አርማትያስ ዮሴፍ መለኮት እኮ ነው ያዘጋጃቸው። እነ በሌሊት ይመጣው ኒቆዲሞስ ራሱ መለኮት፣ የሰሜኑ ሰው የክርስቶስን መስቀል እንዲሸከም ሁሉም መለኮት በፕሮግራም ነው የሚሰራው። እና ሉተር ኢየሱስ ነገ ይመጣል ብትባል ምን ታረጋለህ አሉት። ፓፓያ ተክላለሁ አለ። የዕለት ስራዬ ነው። ይመጣል ብዬ ቁጭ ብዬ ተራራ ላይ አይደለም። የዕለት ተዕለት ስራዬ በየቀኑ እየሰራው ነው የምጠብቀው። እና አስገራሚ ንግግር ነው በእውነት። በጥቂቱ ከታመንክ፣ በጥቂቱ ለመታመን ካቃተህ ትልቁን ስዕል ማየት አቅተዋል ማለት ነው።
እና ኢየሱስ ይነግራቸዋል፣ እኔ ሞዴል ልሁን፣ በየዕለቱ በትንሹ በእጅ ባለው ታማኝ። እነዚህ ምሳሌዎች አብርሃምን፣ ይስሐቅ፣ ያዕቆብን በእግዚአብሔር ገበታ የተቀመጡ። አብርሃም መውጣቱን ነው የሚያውቀው። የት ይሄዳል? መካከለኛው ምስራቅ ምንድነች? እዛስ ምን ይበላል? ምንም የሚያውቀው የለም። የዕለት መታዘዙን ነው። እዛ ሲደርስ ሌላ ነገር ይገጥምለታል። እዛ ሲደርስ ሌላ እነ መልከ ጼዴቅ ይመጣሉ፣ ድንበር የሚያስከበሩ እነ ዳዊት ይመጣሉ፣ መቅደስ የሚሰሩ እነ ሰለሞን ይመጣሉ። በመጨረሻ ክርስቶስ በኢየሩሳሌም ይነግሳል። እሱ የአብ ስራ ነው፣ የወልድ የመንፈስ ቅዱስ ስራ ነው። አብርሃም በጥቂቱ መታዘዙን ነው የሚያውቀው። ልጅህን አባር፣ እስማኤልን አባረረ፣ ተገረዝ፣ መግረዙን ነው የሚያውቀው። ልጅህን ሰዋ፣ መታዘዙን ነው የሚያውቀው። እነዚህ ሁሉ ተደውረው ምን ስዕል ይፈጥራሉ? መለኮት በስራ ላይ ነው። ስለ ትልቁ ነገር አይጨነቅም። ስለ ዛሬ መታዘዙ ነው ግድ የሚለው። እንዴት ውብ መሰላችሁ! ቅልል ነው የሚለው። በቃ ዛሬ ማድረግ የሚገባህን ለነገ ካላሳደርከው፣ ዛሬ ይቅርታ መጠየቅ ነው፣ መጸለይ ነው፣ መመስከር ነው። የዛሬን ስራ ከጨረስከው ነገ በአምላክ እጅ ነው። አንዳንዱ የዛሬ አልበቃ አይደለም፣ የነገ አይደለም፣ የዛሬ 10 ዓመቱን ይስበዋል። ልጄን ስድር የት አዳራሽ ይልልሃል። ገና ሳይወልድ ያስባል። ኃጢአት እኮ አይደለም፣ የዛሬውን ባጀቱን ግን ይቀንሳል። ይህ ሌላ በሽታ፣ ባለፈው ኮቪድ አለፍኩት አሁን ደግሞ የተባለው ቢመጣስ ይልልሃል። ቀኑን ሙሉ ሲያስብ ወይ እኮ መድኃኒትን መስራት አይደለም። እንደዚሁ በፍርሃት የምንሰራበት ዘመን ያልቃል። በአየሩ ላይ ብዙ ዜናዎች አሉ የሚሰርቁ ገርማቸው። ለዛሬ እንዳትኖር ትኩረት የሚያስቱ አጀንዳዎች አሉ። እና ራስን በመግዛት ትኩረትን በዕለቱ ጉዳይ ላይ ካላደረግ በምኞትና በህልም ዘመኑ አለቀ። ልጄ ሆይ ስለ መጨረሻው ዘመን ነው የምትነግረኝ? እኔን አይተህ ተማር። ይኸውልህ ማንም የማይሰራበት ሌሊት ስለሚመጣ በተሰጠኝ ቀን የቻልኩትን አገለግላለሁ። መንደር ቢሆን፣ ከተማ ቢሆን፣ ጎዳና ቢሆን ተመልከት፣ እኔን ከኔ ተማር እያለው ይመስለኛል። ሁለተኛውን ይሁ ምን እንዳለው አንድ ሰው እርሱም እንዲህ አላቸው፣ በጠባብ በር ለመግባት ተጋደሉ እላችኋለሁ። ብዙዎች ሊገቡ ይፈልጋሉ አይችሉምም። ባለቤቱም ተነስቶ በሩን ከቆለፈ በኋላ እናንተ በውጭ ቆማችሁ ጌታ ሆይ ጌታ ሆይ፣ በሩን ከቆለፈ በኋላ የምትለው ቃል መሰመር ያለባት። የመጨረሻው ሩጫን ድል ለመንሳት በጥቂቱ መታመን አይደለም። ደጋግሜ እንደነገርኳችሁ በጊዜ ተልኮ መፈጸም። ስለ ጊዜ 3/4 ይመስለኛል ስናገር። በሩ ከተቆለፈ በኋላ ባይሆን ኖሮ ጌታ ሆይ የሚለው ቃል ደስ ይላል። ማንኳኳትስ በጣም ደስ ይላል። ችግሩ አውት ኦፍ ታይም፣ ከጊዜ ውጭ። ከጊዜ በሩን ከቆለፈ በኋላ ነገሮች ካለቁ በኋላ ጌታ ሆይ ደግመ ደግሞ ጌታ ሆይ ብትለኝ እኮ አይደለም። በጣም ብታንኳኳ፣ ልመና ብታበዛ ትርጉም የለው። ስለዚህ ስለ መጨረሻው ዘመን ከምትጨነቅ የተሰጠህን ጊዜ ሳያልፍብህ አገልግል ነው እኮ ስብከቱ እኮ እሱ ነው። ቀን ሳለ አብ የላከኝን ፈቃድ ልፈጽም ይገባኛል። ማንም ምንም የማይሰራበት ሌሊት ይመጣል። ማንኳኳት ትርጉም ላይኖርበት ይችላል። ጌታ ሆይ የሚለው ጸሎት ትርጉም ሊያጣ ይችላል። ይኸውልህ ስለ ትልቁ ምጽአት በማሰብ የዛሬን ሳትሰራበት ካለፈብህ እንደ ኢያሱ ፀሐይ በገባውን አትቆምም። ብራዘር ትሄዳለች። ብንን ስትል 10 ዓመት ተገልጦብሃል። በጾም ጸሎት 10 ዓመት ልትመልሰው አትችልም። ልታፈጥነውም ልታዘግየውም አትችልም። መለኮታዊ ትእዛዝ ነው። ይገሰግሳል ፍጥረት። እና ምንድነው የሚለው? ሳይቆለፍ በጊዜ ትጋ፣ ሳይቆለፍ በጊዜ ጸልይ፣ ሳይቆለፍ በጊዜ አገልግል። ከተቆለፈ በኋላ የሚለው ከጊዜ አንጻር ነው የተቃኘው። ቀን ሳለ አስቴር ለዚህ ቀን ነው ካለፈችብሽ ቀይ መብራት። የይሳኮር ነገድ 200 ነበሩ። እስራኤል መቼ ምን ማድረግ እንዲገባው ዘመንን ያውቁ ነበር።
200 ለአንድ ንጉሥ ለዳዊት 200 አማካሪ። እንቁላልና ወተት አይደለም የሚያቀርቡት። መቼ ምን ማድረግ እንዳለበት ጊዜ ነው የሚመግቡት። 200 እንዴት ሴንሲቲቭ እንደሆነ የምታውቁት። ጊዜ። ጎመድና ሰይፍ ይዘውበት መጡ። አየህ፣ ጴጥሮስ ወደ ፈተና እንዳትገባ ትጋና ጸልይ፣ ለጥ። አረ ትጋና ጸልይ፣ ለጥ። ሶስተኛ አረ እባክህ ለጥ በልተኛ። በቃ ለምን ሰዓቱ የምትጸልይበት አለፈ። ይሁን እየመጡ ነው አሉ። እነማን? ላጣረቀው ጮህ ቢሆን ሃይ ብራዘር፣ 3 ተኝተሃል፣ 3 ትክዳለህ። በሰይፍ በመወራጨት አይሆንም። ማሰር፣ ማውገዝ፣ መጸለይ የምትችልበትን አሳልፍ። አሁን የጨለማው ተራ ነው። ኢብን እኔ ምንም ማድረግ አልችልም አምላክ በሆኑ። ይሄ ሰዓት የተወሰነው እንድታሰር እንድገረፍ ነው። በመለኮታዊ ኃይል ድል መንሳት አልችልም። ይሄ የጨለማው ሰዓት። አየህ፣ የሚገርም ጴጥሮስ አልጸጸትም፣ መስራት በሚገባኝ ስራ ሁሉን ስለጨረስኩ አሁን ደግሞ መከራ የምቀበልበት ጊዜ ስለሆነ የጨለማው ሰዓት ነው። ሊሰራ በማይችልበት ሰዓት ሰይፉ ላጣርቆ ጆሮን በጠሰው ታውቃላችሁ። አቤት ትጋት! ግን ቱሌት ይህን ሰይፍ በጸሎት ቢያውለው ከመናፍስቱ ዓለም ጋር ቢጋደል አትሊስት ክህደቱ ይቀንስለት ነበር፣ እንደ ስንዴ ያበጥረውም ነበር። እና የሰደደው ለጭንቅላቱ ነው ይላል። ኮፍያ ስላደረገ ነው ጆሮውን ይበጠሰለት። ይህ ሁሉ ወኔ! አቤት የክርስቶስ ፍቅር እኮ ነው በእውነት። ልሙት ከሱ ጋር ነው እኮ ነገሩ። ግን የዘገየ ወኔ፣ ክብር የሌለው ወኔ፣ እውቀት የሌለው ወኔ ሆነ። ጌታ እንዳለው በጊዜ ቢያውለው ኖሮ ትላለህ። ይወደዋል እኮ ጴጥሮስ፣ በእውነት ጌታን ይወደዋል። ግን በጨለማ ሰዓት ማንም ምንም በማያደርግበት ሰዓት ባነነ አይሆን። ጴጥሮስ አሁን መልሰው። ለምን መልሰው አልከኝ? ጊዜው የተጻፈለት የተፈቀደለት ለጨለማው። መክብብ ላይ ይመስለኛል፣ ተሳስቼ እንደሆነ አላውቅም። ግን እባብ ሳይደግሙባት ከነደፈች የሚል ታሪክ አለ። ቀድመው ካላርከስከው ከነደፈች በኋላ ትርጉም የለውም። ቀድመ ኃይለኛውን አስቀድሞ ካላሰረ አስቀድሞ የሚለው ቃል ወሳኝ ነው። በጊዜ ተልእኮውን መፈጸም ነው። ይሄ ናሙና በጊዜ ተልእኮውን የሚፈጽም በጥቂቱ የታመነ ሰው የመጨረሻ ሩጫው ላይ ድል እንደሚነሳ ምልክቶች ናቸው ልላችሁ። እና 5 ልባሞች ነበሩ፣ 5ቱ ሰነፎች ነበሩ። 5ቱም ግን 10 ሚዜዎች ነበሩ። ምንድነው ሰነፍና ልባም ያሰኛቸው? ስለ ጊዜ አያውቁም። ልባሞቹ በኩራት ዘይት ገዙ፣ በጀሪካንም ማን ያውቃል ሊዘገይ ብለው ገንዘብ አላቸው፣ ሱቁን ያውቃሉ፣ ገዝተው ቁጭ። ሰነፎቹስ ገንዘብ አላቸው፣ ጀሪካን አላቸው፣ እውቀት አላቸው፣ ካላበራ እንደማይገባ ያውቁታል። የእስራኤልን ባህል ባዶ ጀሪካን ላይ ለጥ ሁካታ ሆነ። ሙሽራው እንደመጣ ሁካታ ሆነ። ዘይቱን አበሩት። አረ ጭልጭል አለች አውሱን፣ ጀሪካኑ ዘይት አለ። አረ ብራዘር ለእናንተ ሰተን ለእኛ ባይበቃስ 10ችንም ዲስኳሊፋይ ከምንባል አንሰጥ። ክፉ አልተባሉም፣ ልባም ነው የተባሉት። ሊገዙ እኮ ሄደዋል፣ ምናልባትም ገዝተው መጥተዋል። በሩ ግን ተዘግቶ ጌታ ሆይ ጌታ ሆይ እኛ እኮ ቅድም የመረቅ ሚዜ። አረ እኔ አላቅሽም፣ እኔ ጸሎት ቡድን አላቅሽም። ጌታ ሆይ ቅብጥርሱ አይሰራም። ጊዜ መድቤልሽ እውቀት ሰጥቼሽ መግዣም ነበረሽ ለጥ ብለሽ አይሆንም። ይሄ ጌታ እኮ ስለ መጨረሻው ዘመን የተናገረው ይመስለኛል። ልባምና ሰነፍ ያሰኛቸው በጊዜ ላይ ባላቸው አመለካከት ነው። በሩ ተከረቸም። የመጨረሻው ሩጫ ድል እንደሚነሱ ናሙና ምልክት ያላቸው እነማን ናቸው? በጥቂቱ በትንሹ ከታመነ ትልቅ ምልክት ነው በእውነት ነው የምላችሁ። ሁለተኛስ በጊዜ የተሰጠውን ተልእኮ መፈጸሙ። እኔ አንድ በጣም የምወደው ሰው አለ። ምን አለሽ
ቦዔዝ አረ በቃ እኔና አንቺ መሀል አንድ ሰው አለ፣ እሱ እሺ ካለ ግድ የለም፣ እምቢ ካለ ሕያው እግዚአብሔርን አገባሻለሁ አለሽ። አዎ አለቀ ነገሩ። አሁን ሽር ጉድ ማለት የለብሽም። እንዲያገባሽ ሰው እንዳይጠልፈኝ እንዳይቀርም ዝም ብለሽ ቁጭ ያለቻት። ለምን እንዲህ አልሽኝ አለቻት። ሰውየው የተናገረውን ካላደረገ እንቅልፍም የለው። እኔ አውቀዋለሁ ባህሪውን። ቴክስት ማድረግ ማሳሰብ እሱ ጋር ይሰራል። ካፉ ወጣ ፈጸሞ ማለት እንቅልፍም አይኖረው። ያውቀዋል፣ ባህሪውን ታውቀዋለች። በአካባቢው የታወቀ ነው። የመጨረሻው ሩጫ ድል ነሺዎች በጥቂቱ በገባቸው ልክ የታመኑ በጊዜ ላይ ደግሞ ተልኳቸውን ይፈጽሙ ስለ ጊዜ የሚያውቁ ናቸው ማለት ነው። ሶስተኛ ያለውን ነው። ሶስተኛ ይሄ ስለ ጊዜ ስለ ሳኦል ነግሬያችሁ እንደሆነ አላውቅም። በጣም ብዙ ስለሱ ስላጠናው ስለተናገርኩ ጊዜያችሁን ለመፍጀት አልፈልግም። ሶስተኛ ያላቸውን ቁጥር 26 ላይ ነው። አዎ ልክ ነው። እናንተ በውጭ ቆማችሁ በሩን ስታንኳኩ እርሱም ከወዴት እንደሆናችሁ አላውቃችሁም ይላችኋል። በዛ ጊዜ በፊት በላን ጠጣንም፣ በአደባባያችን አስተማርክ ልትሉ ትጀምራላችሁ። እርሱም እላችኋለሁ ከወዴት እንደሆነ አላውቃችሁም፣ ሁላችሁ አመፀኞች ከኔ ራቁ ይላል። ኃጢአተኞች አላለም፣ ሰነፎች አላለም፣ እውቀተ ቢስ ሁሉ አላለም። አንድ ቃል መርጦ ያለው ሆን ብሎ ነው። እናንተ አመፀኞች። አመፅ ምንድን ነው? የመጨረሻው ሩጫ ድል የሚነሱ በአብርሃም ይስሐቅ ያዕቆብ ገበታ የሚቀመጡ በጠበበው በር በቀጭኗ መንገድ ድል የሚነሱ ምልክታቸው እንዳልኳችሁ ነው። አንደኛው በጥቂቱ መታመን፣ 2 በጊዜ ማገልገል፣ 3 በእውነት ላይ አለማመፅ። አመፅ ማለት እውቀት ሳታጣ አቅም ሳታጣ ሆን ብለህ ደሊብሬትሊ የምታደርገው ኃጢአት እንጂ ለደካማና ኃጢአተኛማ ምሕረቱ ብዙ ነው። ሆን ብሎ ለሚያምፅ ግን ፍጻሜው ላይ ቀይ መብራት ይበራበታል። አደጋ ነው። አመፀኞች የሚለው ቃል ልቤን ነካ። እናንተ አመፀኞች ለምን? ህሊናቸው ሳይወቅሳቸው አይቀርም። ብዙ የሸመጠጡት የደፈጠጡት እውነት አለ ማለት ነው። ተይ ልጄ እያላት መንፈስ ቅዱስ ተው ልጄ እያለው በቸልታ እንደ ኤሊ ልጆች የሚደፍር ማለት ነው አመፅ እንጂ ባለማወቅና በድካም የሚሰራው አይደለም። ብዙ ምሕረት አለው ለዛ ሰው። ሆን ብሎ ለሚያምፅ ግን ምሕረቱ ብዙ ቢሆንም አመፅ ራሱ እምነትን ይቀንሳል። ባይዘው እንደ ቫይረስ ነው። በጣም እየለመድከው ልብህ እየደደረ በቃ ኃጢአት ጽድቅ እስኪመስል ነው የሚያደርስህ። አመፅ ንስሐም አይገባ ደፋር ጠንካራ ልብ ፍጻሜን መንገድ የሚያጠብ ነው። እናንተ አመፀኞች። ትዝ ይላችኋል። አመፅ ጥሩ ምሳሌ አብኔር ነው። አብኔር የሳኦል ያጎት ልጅ እኮ ነው። የኔር ልጅ ነው። ኔር ደግሞ የሳኦል የአባቱ ወንድም ይመስለኛል። ኤኒዌይ ግን የመከላከያ ሚኒስትር ነው አብኔር። በስጋ ቢንያማዊ ነው፣ ቤተሰብ ነው፣ መከላከያ ሚኒስትር ነው። አይኑ እያየ ንጉሥ ሳኦል እያለ ሌላ ንጉሥ ተቀባ። አብኔር ያውቀዋል። ሳሙኤል እንደማይዋሽ ያውቃል። ዳዊት እንደተቀባ ያውቃል። ለአብኔር ጭንቅ ነው። ለክብሩና ለስልጣኑ ለዘሩ ብሎ ከሳኦል ጋር ይወግናል ወይስ እውነት ላለበት ለተቀባው ከረኛው ጋር ይወግናል? እያውቃል። ግን ታውቃላችሁ አብኔር ከሳኦል ጋር ወገነ። ስለ ዳዊትን ቁም ስቅል የሚያሳየው መከላከያ ሚኒስትር ሆኖ እውነትን በአመፅ ነው የሚያሳድደው። ያውቃል እኮ ዳዊት እንደተቀባ ያውቃል። መፈንቅለ መንግስት እንዳላደረገ ያውቃል። ግን ለእንጀራና ለዘሩ ብሎ ቁም ስቅል አሳየው። አብኔር ኢዮአብ ገደለው አንድ ወቅት እና ቀብሩ ላይ የዘመረውን ይገባኝ። ወይ አብኔር እጅ አልታሰረ እግር አልታሰረ፣ አንተ እኮ ታላቅ ልዑል መስፍን ነበርክ፣ ግን እንደ ሰነፍ ሞትክ። የሰነፍ ሞት ሞትክ። የሰነፍ ሞት ለምን እንዲህ ያለው አልኩ። በአመፅ እውነትን ሲያሳድድ ብድራት የሌለው ሞት ሆነበት፣ ተቀኘለት። አብኔር ጲላጦስ
በቃ እውነትን እኮ የሰቀለው መሞት እንደሚገባው አውቆ አይደለም፣ በአፉ መስክሯል። እጅ በመታጠብ ከደሙ ንጹህ ነኝ ድራማ ይስራ እንጂ ህሊናው የተማረው እውቀቱም ነግሮታል ለመሞት የሚገባው አይደለም። ለምን ሰጠው ብትል ለደሞዝ፣ ለስልጣን፣ ለምቾት፣ ለክብር ነው። በቃ ወይ በርባንን ትፈታለህ ኢየሱስን ትሰቅላለህ፣ ወይ በርባን ተሰቅሎ ኢየሱስ ይፈታ። ከሁለት አንዱ ነው። ወይ በርባን ወይ ኢየሱስን ነው መርጠው እና በርባንን ለቀቀው። በሐዋርያት ሥራ ላይ አንድ ፊሊክስ የተባለ ንጉሥ ይመስለኛል 2 ዓመት ሙሉ ታውቃላችሁ ጳውሎስን አሰረው። ያሰረው ጉቦ እንዲሰጠው ፈልጎ ነው። ጳውሎስ አንድ ትንሽ ወሸቅ አድርግለትና አንተ እኮ ታላቅ ሰው ነህ፣ ብዙ ቸርች ተክላለህ፣ ስንት ሰው ለአንድ ለትንሽ ነገር ኖ ብራዘር፣ በእውነት ላይ አላመፅም። 2 ዓመት እታሰራለሁ። 2 ዓመት ጭጭ በአንዲት ጉቦ አታምኑ። ለእውነት ያላቸው አቋም እኮ ልለካላችሁ ነው። አንድ መወዳት ሴት ነበረች ራሄል እና ዮሴፍ ሞተብኝ፣ እኔ እስካሁን ምን እንደሆነ አላውቅም። ከመወዳት የቀረኝ አንድ ቢንያም ነው። እሱ ነው ስጠንና ወደ ግብፅ እንውሰድ የምትሉት? አልሰጥም፣ በረሃብ ለቁ ከፈለጋችሁ አንሄድም፣ እሱን ካላመጣችሁ ፊቴን አታዩም ብሏል የግብፅ ንጉሥ። ረሃቡ ሲሞሸልቃቸው ተጨነቀ ያዕቆብ። ሰውና እንስሳ መርገፍ ጀመረ። ምን ይሻለኛል? ይሁዳ መጣ ማለት ነው ሞገስ ያለው። አባዬ ቢንያምን ለእኔ ስጠኝ። ለምንድን ነው የምሰጥህ? ቢንያምን ባላመጣው ዘመኔ ሁሉ የተረገመ ይሁን፣ እኔ ዋስትና እገባለሁ። ተጨንቆ በግድ እግዚአብሔር ካንተ ጋር ይሁን ቢንያምን በሰላም ያምጣልኝ እያለ ላከው። ለምን ሌላ ልጅ አይልክም? ያኔ ፎቶ የለ በድሮን አይታይ። ቢንያም ነው ተብሎ አንድ ባሪያ መልአክ እኮ ነው። እንደዚህ አያስቡም። ሞት ይሻላቸዋል በእውነት ከሚያምፁ። ይገርማቸዋል። አሁን የምን ቢንያም ያገላብጥልሃል እንጂ ብራዘር፣ አሁን የአሁኑ ተዉትን የሌላ መልክ ይዟል። በቃ ኃጢአት ከረባት ለብሳ ምንም ዝቅቅል አይላትም፣ ትዟዟራለች ኃጢአት። ውሸት በቃ እንደ እውነት ነው። በቃ እንደ ውሃ እንደ ጁስ ጭልጥ። ንስሐ ድንጋጤም የለም እኮ። ጉቦ ኪሱ ሲከት ምንም ድንግጥ አይለውም። በቃ እንደ እግዚአብሔር እንዳዘጋጀለት ሊያስብ ይችላል። ምን አለበትም እናንተ ደግሞ አታካብድ ሊልህም ይችላል። ድሮ እንዲህ አይደለም ባይበለን። በእውነት ላይ አያመፁ። እንደው በጣም አከበድከው እንዳትሉኝ ነው ልለፈው እንጂ ብዙ ነገር አለ የምንሰማው። ነገር ግን ታውቃላችሁ ጥቂት ጥቂት ኃጢአት እየተጠራቀመ ወደ አመፅ። እናንተ አመፀኞች ያላቸው በአንድ ቀን ኃጢአት አይደለም፣ በአንድ ዓመት ኃጢአት አይደለም። ትለምደዋለህ፣ ኖርማል ይሆናል። እዛ መጨረሻ ላይ እንደለመዱት ጌታ ሆይ ልጆቼ ሆይ እንዲል የፈለጉት ኳስ ያደረግ ክፍት ነው የፈለጉት። አይ ብራዘር የለም አመፀኛ ሁሉ ጥግን ትይዛለች። ለምንድን ነው ላለው በእውነት አብርሃም ይስሐቅና ያዕቆብ ነቢያት እንዴት ዘለቁት በጽድቅ? ሚስጥሩ ምንድን ነው? ጌታ ሆይ እነሱ የሰሙት ነው እኛም የሰማነው፣ እነሱ የሚያመልኩት ነው እኛም ያመለክ ነው። ምን ነው ጽድቅ ዋጋው ቀነሰብኝ? ምንድን ነው ሚስጥሩ ስል አገኘሁት እዛው ላይ ራሱ ኢየሱስ ሪፈረንስ አምጥቷል። ይኸውልህ ምን ይላል እዛው ሉቃስ ወንጌል ላይ አብርሃም ይላል ቁጥር 28 ምዕራፍ 13 ይስሐቅ ያዕቆብ ነቢያት ሁሉ በእግዚአብሔር መንግስት ባያችሁ ጊዜ ይላል። ከዛ ከምስራቅ ከምዕራብ ከሰሜን ከደቡብ ይመጣሉ፣ በእግዚአብሔር መንግስት ማዕድ ይቀመጣሉ እያለ ይናገራል። እነዚህ ነቢያት እና ፓትሪያርኮች እንደ ሪፈረንስ ምሳሌ ያደረጋቸው ማለት ነው። በእውነት ላይ እንዳያመፁ የረዳቸው ምንድን ነው እያጠናው እዛ ላይ አብርሃም የሰዶም ጎሞራ ኃጢአት ወደ እኔ መጥተዋል እና ሪፖርት እንደመጣልኝ ቼክ ለማድረግ እየወረድኩ ነው። ኧረ እባክህ አዎ እንደው 10 ጻድቃን ቢኖሩ ስለአንተ ብዬ ካሉ 10 ጻድቃን ከሆኑ አላጠፋም። እሺ ከ50 10 አደረሰው። ለምን 10 አደረሰው? ለምን 10 ላይ ቆመ? በጣም ጥሩ። ሎጥ ጻድቅ አለ፣ ሚስቱ አለች፣ 2 ልጆቹ መሰለኝ 4ቱ ተረባርበው 6 ሰው ቢመሰክሩ ብሏል እንዴ መሰለኝ በአብርሃም ካልኩሌሽን 6 ሰው ቢያድኑ በቃ እኮ። ግን 6 አይደለም፣ በቤቱም ችግር አለ ብራዘር። በኋላ እግዚአብሔር ነግሮታል። በሰዶም ጎሞራ እንደ እግዚአብሔር ገነት ብትመስልም
የነገ ጣፋንቷን ስላወቀ ተራራ ላይ ቆሟል። ይህን ሁሉ ሕፃናት ይችን የምታብረቀርቅ ከተማ እንደው በድኝ እሳት ያወድማታል እንዴ? እግዚአብሔር እንዲህ ያለ ባህሪ ያለው እንዴ እያለ ሲያይ ከሰማይ ድኝ እሳት መዝነብ ጀመረ። አይደለም ሰው ምድሩን ገለበጠው። እሳቱ ወደ እቶኑ ሲጨስ አብርሃም አየ ይላል። እንዴ እግዚአብሔር የሚጠራ የሚባርክ ብቻ ሳይሆን የሚያወድምም ነው እንዴ? አዎ አብርሃም አሁን ሙሉ ስለ ይገባ ምሕረቴ ብዙ ጭካኔዬም ብዙ። በኖህ ዘመን ያን ሁሉ ያደባየው ማን ይመስላል? ሴጣን እኮ አይደለም ያየ። አሁን ይሄ ምን ይባላል? ለአብርሃም ክትባት ይባላል በአሁኑ ቋንቋ። እንዲፈራው እንዲደነግጥ ነው እኮ። እንዲያውም ሰዶም ጎሞራን ሲያጠፋ ዙሪያው ሁሉ የጨው ባህር እዛ አካባቢ ነው። ጠቅላላ እንዳይበቅል አድርጎ እንደው ወደ ፍልስጤም ሚስቱን ይዞ የሸሸው ግጦሽ መሬት አትሆን ይላሉ። እና ያ ሚሞሪው ከበደው መሰለኝ ትንሽ እፎይ ለማለት ነው ይላሉ። ሆኖ ፈርሃ እግዚአብሔር ተምሯል አብርሃም። ከዚህ በኋላ አብርሃም አባር ካልከው 5 ደቂቃ አይዘገይም። አብርሃም ልጅን ሰዋ እሳትና ቢላ ይዞ ሄደ። ለምን? ያየውን አይቷል። ብራዘር በስብከት ብቻ አይሆንም። አንዳንዱ ትንሽ ክትባት ያስፈልጋል። ከነቢያት አንዱ ሳሙኤል ነው። በእግዚአብሔር ገበታ የተቀመጠ እንዴት ዘለቀ! ቃሉ እኮ መሬት አይወድቅም። እንዲያውም ከዳን እስከ ቤርሳቤ ንጉሱ ባለበት አጋልጦኝ ከማጉቦ ስጃለሁ፣ አህያው ስጃለሁ፣ ታክስ ቫት አጥባጭ ያለው ክሰሱኝ አለ። አንድም ሰው እኔ ገርመኛል። በሰው እንደዚህ መሬት የማያወቅ የትንቢት ጸጋ እኮ አሉ። እንደ ሰው ነው የሚያወራ። አይን ጨፍኖ በኢየሱስ ስም ብሎ ተገላብጦ አይደለም። እንደ ቲቪ ነው የሚያወራው እኮ ሳሙኤል። 3 ዳቦ ይሰጡሃል፣ እዛ ትንቢት ይወርድብሃል፣ እዛ ጋር እንደ ቲቪ ነው የሚታየው። ግን ገስታውስ የለውም። እንዴት ፈራው ነው የምለው። ልጆቹ ገንዘብ ስለሌላቸው ጉቦ ይቀበሉ ነበር ከድህነቱ ብዛት። እና እንዴት ፈራው ብዬ ስል ሳጠነጥነው አገኘሁት። ልጅ ሆኖ ሳሙኤል አቤት ኤሊ። ሆን ብሎ ነው። አረ እኔ እግዚአብሔር ነኝ ኤሊ አይደለሁም አላለውም። ሆን ብሎ ነው። አረ ሳሙኤል አቤት ኤሊ። ይህ ልጅ እግዚአብሔር እየጠራው ነው። 3ኛ ከጠራ ባሪያ ይሰማል በለው። ሳሙኤል አቤት ባሪያ ይሰማል። ገና እኮ ድክ የሚል ልጅ ነው። የሚነገረው ትንቢት አይዞ ነቢይ ትሆናለህ፣ ልጆች ትወልዳለህ፣ ባርካለሁ፣ ብሬክ ስሩ ነው ለልጅ። ጆሮን ጭው የሚያደርግ ድንግጥ ነው የምትለው ልጅ ሆነ። ጆሮ ኤሊ አንገቱን ነው የምቆለምምልህ፣ አንገቱን። 2 ልጆቹ በአንድ ቀን ይሞታሉ። ንቆኛልና ያከበሩኝ ነው ማካ የእጁን ነው። እኔ አልተጻፈም እንጂ ወደ ላይ ወደ ታች ሊለው ይችላል። በእውነት ነው አልተጻፈም ብቻ። ሳሙኤልም ፈራ ይላል። ለምን እንደዚህ የሚያስደነግጥ እንደኒኩለር ቦምብ ሆነ ብትል የዛሬው ቢጨነቅም ነገ እንዲፈራው እንዲህ ነኝ ይውል። ዝሙት እየሰሩ አልቤርጎ ውስጥ ቤተ መቅደስ በቃ እኔ የተስማማው እስኪመስል ዋናውን እየበሉ ሳሙኤል ኤሊና ልጆቹ እንደዚህ ቢሆኑ እኔ አምላክ እንዲህ እንዳይሆን እንድታውቅ። ከዛ መጣ። ታቦት የለም፣ ወፍራም ኤሊ የለም፣ ልጅ የለም። ጀመረልን። ኧረ እግዚአብሔር ወንበሩ ላይ አንገቱ እኮ ቀጫለን። 2 እኮ በአንድ ታቦት እኮ ሳሙኤል ስል እንዲህ ነኝ ልጅ ሆነ የተናገርኩ። ኧረ እግዚአብሔር የእግዚአብሔር ሰው አንድ ማሰሮ ማርንካ ማሩን አንተ ውሰድ ብራዘር ማለት ጀመረ ማለት ነው። ጉቦን ከአረ እባክህ ማለት ጀመረ። ለምን ፈራው? የእግዚአብሔርን ሙሉ ባህሪ ስላወቁ። ትዝ ይላችኋል ይሁዳ ትንሽ ከመባው ይሞጨልፋል። ኢየሱስ አንተ ስሜን አሰድበሃል፣ ስንት ጊዜ ነው በአንተ ምክንያት ከአገልግሎት ትቆማለህ አላለው። እንዲያውም ጴጥሮስ ባልንጀራዬ ስንት ጊዜ ቢበድል ነው ስንት የምቀረው? 7 ጊዜ ነው። ማንን ነው እንደዚህ 7 ጊዜ በደለው አልኩኝ። ሚስቱ አትመስለኝም በእውነት ቢበድለኝ ስላለ ወንድ ነው አልኩ።
ቀጥታ ይሁዳ ነው አልኩኝ። በቃ ይሁዳ ያበሳጨዋል ብዙ ጊዜ ይሄ ሰው እንደው አይ ጴጥሮስ አልቻለም። ኢየሱስ ለምን ዝም አለ? አይ ለካ አንዳንዴ ሲቸግርም ከመባ መቦጨቅ ምንም አይደለም እንዳይሉ መልስ ምቱን ታውቃላችሁ። እና ይሁዳ ተሰቀለ ይልና የተሰቀለው በበዓል ቀን ነው። የፋሲካ በዓል የውጭ ያሉ አይሁዶች ሁሉ ሲያልፉ ጠቅላላ ከተማው ይሁዳ መሰቀሉን አዩ። ቲቪ እኮ የለም። ለበዓል ሲያልፉ የሚታይበት ቦታ ላይ ነው። ከዛ አንገቱን ተሰቀለ ይልና ተገልብጦ እንዴት ተገለበጠ ላለው ደግሞ አንጀቱን ተዘረገፈ ይላል። እና ተፈጥሮም ካደው፣ ሰዎች ሁሉ አወቁ፣ ስልጣኑ ለሌላ ሆነ። እነ ጴጥሮስ ሰሙ። ኧረ ይሁዳ እንዲህ ነው እንዲህ እግዚአብሔር እንዲህ ነኝ እኮ ብራዘር። ከዛ ጴጥሮስና ዮሐንስን አንድ ታውቃላችሁ ሐዋርያት ሥራ ላይ ፊልጶስ ወንጌል ሲሰብክ ሲሞን የተባለ ጠንቋይ ብር አመጣና ለጴጥሮስ እችን ብር እንካለ ኪስህ እጄን ምጭንበት መንፈስ ቅዱስ እንዲሞላ ስልጣን ስጠኝ፣ ብር ከአንተ ጋር ይጥፋለው። ለምን አለው? ያቺ ስራ ሰርታለች ማለት ነው። አጭ ካላያ አይማርም። በቃ አለቀ። በእግዚአብሔር ገበታ የተቀመጡ ቀጭኗን መንገድ ድል የነሱ አንዱ ከነቢያት ከተጠቀሱት ሙሴ ነው። ታውቃላችሁ እንዴት ዘለቀ? ከምድር ሁሉ ይልቅ ትሁት እንዴት ሆነ ሰው ሳጠናው ልጅ ይወል ያሳደደ ፈርዖን ውሃ ገጠመውና እየዋኘ የወጣ እንዳይመስልህ። ከእያንዳንዱ ነገር አንዳንድ ሰው ምረጥልኝና ጉብኝት አለ ዛሬ። ጀነራል ሁሉ እንደ ከበሮ ውሃ ተሞልቶ ተኝቷል በጀርባው። እኔ አምላክም ማሻገር ሳይሆን ሆድ እየነፋው እማስተኛም ነኝ። ሙሴ እንዲህ ነኝ እንዲህ ነኝ። እንዴት አትፈራውም? በጣም እኮ ያስፈራል በእውነት። አንዳንዱ እስከ ህይወቱን ጠሮጦ ሲገባ፣ አንዳንዱ በእባብ የቤት ስራ ሲሰጠው፣ ቁጣው ሲነድ የአዲስ ኪዳን እግዚአብሔር እንደ ብሉይ ኪዳን አይደለም አንተ እንደምትሰብከው ይሉኛል። ኧረ እባክህ እኔ ብሉይ ኪዳን አዲስ ኪዳን እግዚአብሔር አላውቅም። አንድ እግዚአብሔር ነው የማውቀው። በክርስቶስ ታረቀን እንጂ በኃጢአት እንድንምልሸንደሽ አይደለም። ምሕረቱ አለ ለዘላለም። በአመፅ ብትቀጥል ግን የሚያስፈራ ፍርድ አለ። የፈለገውን ቢለኝ ቴክስት ቢያደርግልኝ እኔ አልፈራም። እኔ የማውቀው እግዚአብሔር እንዲህ። እኔ እኮ ቴረር እንድንለቅ አይደለም። ፍቅሩ ነው የሚሰበከው፣ ምሕረቱ ነው የሚሰበከው፣ ቁጣውም ይሰበካል። የተጻፈ ነው። እኔ በላጲስ አላጠፋው። መፍራት እኮ ጥሩ በእውነት እየወደድ ነው ብናመልከው ደግሞ በውስጥ ቅዱስ ፍርሃት የሚባል አለ እኮ። ለጊዜው ቢያስጨንቅም ግን አዋጭ ይመስለኛል። ሐናና ሰጲራ እኮ በ3 ሰዓት ልዩነት ጭጭ ያሉት በአዲስ ኪዳን ጊዜ ነው። ሲኦል ገቡ ማለት ላይሆን ይችላል፣ ግን ዝም ካለ እንደ እርሾ ሁሉም በቃ መሬቱን ሲያበሻቅጥ ውሸትና ጉቦ ይነክስና መንፈስ ቅዱስ ይቆማል። ጭጭ አደረጋቸው። ፍርሃት ወደቀ። ከዛ አይደለም ጴጥሮስ ጥላው መፈወስ ጀመረ። እና እርሾዎች አሉ አንዳንዶች ሲሪየስሊ ዲስፕሊን የምናደርገው፣ ካለዛ አይሆንም። እኔ ምንም ብልጣሶር እንደው ይሄ ማኔ ቴቄል ፋሪስ ተርጉምልኝ አልከኝ፣ ግን አንድ ነገር ልንገርህ አለው። 127 ሀገር ንጉስ ነበር። እርግጥ ከመጽሐፍ አትማር፣ ከአባትህ ሲዝናና በእግዚአብሔር ላይ አፉን ሲከፍት ሳራ ላበላውም እንደ 7 ዓመት አንተ እኮ ደገምከው አለው። እነዚህ ንዋያተ ቅድሳት ምንም ቢማድረኩ የተቀቡ እኮ ናቸው። ከሴተኛ ዳሪ ጋር እየጠጣ ጣዖት የተሰሩ ድንጋይ ማለክትን ከተለው ገበን ማለት ነው። በቃ ምን ታመጣለህ አለው። ያንተን ስጦታ አልፈልግም እንዲያውም አለው። ታውቃለህ ዳንኤል በ3 መንግስት ኑሮ የተከናወነለት እጅግ የተወደደ ለምን ሆነ ብትል ይፈራዋል። እንዴት ፈራው? ሳር ሲያስበላ አይቷል። ጓደኛው እንደ ኳስ አንጥሎ ሲለጋ አይቷል። እንዴት ብሎ ነው ዳንኤል ኩምክና የሚጫወተው? አይሆንም። እኔ አንድ ንጉስ ኦዚያን ይባላል በካህኑ ዘካርያስ ዘመን ቃል እየተማረ እግዚአብሔር ነገሩን አከናወነን። ዝናው እጅግ ጨመረ። ቃልና ጸሎት ሲያቆም ልቡ ታበየ። ታውቃላችሁ ንጉስ እኮ ነው፣ የይሁዳ ነገድ ነው፣ የአሮን ዘር የለበትም። እኔ ንጉስና ብቻ ለምን ክህነትንም ልደርበው አለ። ቀጥታ ቤተ መቅደስ ውስጥ ኧረ እባክህ
ይሄ አንተ ቦታ አይደለም፣ የካህናት ነው እንዴ? ንጉሥ ሆንክና እግዚአብሔር ባረከና በማያገባ ትገባለን? ዝም በሉ አፋችሁን ዝጉ አለ። 85ቱን ዝም በሉ ብሎ ተቆጣቸው። አረ ክብር አይሆንልህም እባክህ ንጉሥ ሆይ፣ ከአምላክ ጋር ለምን ትጋጫ? ዝም በሉ። በለምጽ ግንባሩ ላይ ጠጣ አደረገለት። አወቅ ደነገጠ። በፊት ነበር መደንገጥ እንጂ ያቺ የግንባር ለምጽ ጠቅላላ ሰውነቱን ወረረችው። ታውቃላችሁ፣ በተዘጋ ቤት ቆለፉበት። ለምጻም ስለማይነካ ምሳ ሳህኑን እንጨት ላይ አድርገህ ነው የምታቀብለው። በቀዳዳ ውስጥ ከቤት አይወጣም፣ ተወግሮ ነው የሚሞተው። እዛቸው የተቆለፈች ቤት። ኢዮአታም በፋንታው ነገሰ። ኦዚያን በተዘጋ ቤት ውስጥ ኖረ። አሁን በተዘጋ ቤት ጊዜ ስላለ መጽሐፍ ጻፍ ብትሉት ብራዘር እግዚአብሔርን ፍራ ነው የሚል የመጽሐፉ ርዕስ። ኦሆ መታሰቢያ ጻፍ ብትሉት በደም ጥሩ መጽሐፍ ነው የሚጽፈው። እቺ ፍርሃት ቀድማ ብትሆን ነበር። እና ፍጻሜ የሚያምርላቸው በእነ አብርሃም፣ ይስሐቅ፣ ያዕቆብ በነቢያት ማዕድ የሚቀመጡ ቀጭኗን መንገድ ጠባቧን መንገድና ቀጭኗን በር ድል የሚነሱ እነማ ናቸው ነው ጥያቄው። አንደኛው በጥቂቱ የታመኑ፣ 2 በጊዜ የሚያገለግሉ፣ 3 በእውነት ላይ የማያምፁ። እነዚህ ናሙና ምልክቶች ናቸው አለው ማለት ነው። አሁን የመጨረሻው ዘመን ላይ ነን። እንደምታውቁት ብዙዎች ኃጢአት አድርገዋልና ትክክል ነው ማለት አይደለም። በቃ የልጅነታችን አምላክ አይቀየርም፣ ቃሉ አይቀየርም፣ እግዚአብሔር አይቀየርም። እና ሁሌ ታማኝ እንድንሆን እግዚአብሔር ይርዳል። እና 3 ነገር ነው ዛሬ ያየነው። የድል ነሺ የእነ አብርሃም የህይወት ምልክትነት በጥቂቱ ማገልገል፣ በጥቂቱ መታመን፣ በጊዜ ማገልገል፣ በእውነት አለማመጽ ናቸው። እግዚአብሔር ፍጻሜያችን ያሳምር። አሜን።